አንድ ነገር አምናለሁ፣ እንደምትረዳኝ፣ እንደምታግዘኝ፣ እንደምታበረታኝ፣ ነፃ እንደምታወጣኝ አምናለሁ። በአንተ ላይ እምነት አለኝ። ትላንትን ያሳለፍከኝ፣ ትላንትን ያሻገርከኝ፣ ትላንትን የረዳኸኝ ዛሬም ትረዳኛለህ። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው ተብሎ እንደተጻፈ አንተ የምትረዳ የምታግዝ ነህ። ጌታ ሆይ አሁን እግዚአብሔር ሆይ 2018 እንደ 17 እንዳይሆን ድካም፣ ዝለት፣ መክሰር እግዚአብሔር ሆይ ከሕይወቴ እንዲሻር ዛሬ ጸልያለሁ። በቤታችን ላይ አንተ ጌታ ሁን። በሥራዬ ላይ ጌታ ሁን። በልጆቻችን ላይ፣ በሀገራችን ላይ፣ በቤተሰባችን ላይ ያንተ ህልውና ያንተ መገኘት እንዲንጸባረቅ አባቶ እንጸልያለን። እችን ቀን የሰጠህን አንተ ነህ። ቀንን የሚሰጥ ማንም የለም። ሰላምን የሚሰጥ ማንም የለም። የሰላም ባለቤት፣ የሰላም ንጉሥ አንተ ብቻ ነህ። አሁን እግዚአብሔር ሆይ አንተን አምነን እንሰማራለን። ስንሰማራ አንተ ከኛ ጋር አብረህ ውጣ፣ አንተ ከኛ ጋር አብረህ ግባ። በምንንቀሳቀስበት ስፍራ ሁሉ ድልን ስጠን፣ ሞገስ ሆነን፣ በላያችን ላይ ያንተ ሞገስ ይገለጥ። ጌታ ሆይ አንድ ጸሎት እንጸልያለን። መንፈስ በላያችን ላይ በኃይል መንፈስህን ሙላብን፣ ቃልህን ሙላብን። ካንተ ጋር ዕለት ዕለት የምናወራበትን ጸጋ አብዛለን። እግዚአብሔር ሆይ አንተን በማወቅ እንድንበረታ፣ አንተን በማወቅ እንድንቀጥል እግዚአብሔር ሆይ ይህችን ቀን ለአንተ አሳልፈን እንሰጣለን። እግዚአብሔር ሆይ አሁን ልቤን ሁሉ ነገሬን ለአንተ አስገዛለሁ። ውሰደው ሕይወቴን፣ ውሰደው ስራዬን፣ ውሰደው ቤተሰቤን። አንተ የገባህበት ነገር ሁሉ መልካም ነው። አንተ ያለበት ስፍራ ሁሉ ብርሃን ነው። አንተ ያለበት ስፍራ ሁሉ ሰላም ነው። አንተ ያለበት ስፍራ ሁሉ በረከት ነው። እግዚአብሔር ሆይ አዎ እጠራሃለሁ። ወደ እኔ ጩህ። አንተም የማታውቀውን ኃይለኛን ነገር አደርጋለሁ ተብሎ እንደተጻፈ ወደ አንተ እጮሃለሁ፣ አንተን እጠራለሁ። የሕይወቴ ጌታ፣ የሕይወቴ አዳኝ፣ የሕይወቴ ታዳጊ፣ ነገሬን የምታሳምር አንተ ብቻ ነህ። እግዚአብሔር ሆይ አንተ ለጠሩት ሁሉ ትደርሳለህ። በእምነት ለጠሩት ሁሉ እግዚአብሔር መልስ ትሆናለህ። አሁን እንጸልያለን። ጌታ ሆይ በዚህ አስከፊ ዘመን እግዚአብሔር ሆይ የኛ የሆነውን ነገር ሁሉ እንድትጠብቅ በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ አንተ ከፊታችን ውጣ። አንተ መንገዳችንን አጽዳው። አንተ መንገዳችንን ሁሉ አስተካክለው። አንተ ከወጣ ሰባሪው መንገዳችን መልካምና ቀና ይሆናል። እግዚአብሔር ሆይ እንጠራሃለን። ሰው በገዛ ኃይሉ ችሎት አይበረታም። ጌታ ሆይ በምንሰራው ስራ ላይ ያንተ ኃይል ይገለጥ። ትርፋማ ሰው መሆን የሚችለው አንተ ስትረዳን ነው። ጌታ ሆይ እንጠራሃለን። አባባት ሆይ እንጠራሃለን። ና ወደ ጉዳያችን፣ ና ወደ እንቅስቃሴያችን። ጌታ ሆይ ጴጥሮስ ሌሊቱን ሁሉ ሲለፋ አንድም ማሲያ አላዘም። ጴጥሮስ ሐዋርያው ጴጥሮስ ሌሊቱን ሁሉ ሲለፋ አንድም ማሳ አላገኘም። ነገር ግን አንድ ነገር ተናገርከው። ወደ ሕይወቱ መጥተህ መረብህን ወደ ጥልቅ ጣለው አልከው። እሱም ቃልህን አምኖ አንተ ካልክ መረብን እጥላለሁ አለ። አባት ሆይ ጴጥሮስ በድካሙ ያላመጣውን አንተ በተናገርከው ቃል በረከት በበረከት ሆኗል። አሁን ቃልን ወደ ሕይወቴ ላክልኝ። እኔ ደክሜያለሁ። ያንተን ጸጋ እፈልጋለሁ። ያንተን ቃል እፈልጋለሁ። ያንተን ድምፅ እፈልጋለሁ። ያንተን ምሪት እፈልጋለሁ። በዚህ ሂድ፣ በዚህ ውጣ፣ በዚህ ግባ የሚለውን ያንተን ምሪት እፈልጋለሁ። በቃል ድል መንሳት እንዳለ አምናለሁ። በቃል ስኬታማ መሆን እንደሚቻል አምናለሁ። ቃልህን ላክልኝ። ጴጥሮስ
ሐዋርያው ጴጥሮስ በቃል መረብን እጥላለሁ ወይም አንተ ቃል መረብን እጥላለሁ እንዳለ እግዚአብሔር ሆይ አንተ ከተናገርክ በኋላ እንድንጥል እርዳን። አንተ ካወራህን በኋላ እንድንሰማራ እርዳን። አንተን እንድናስቀድም እርዳን። እግዚአብሔር ሆይ በሁሉ በሥራችን ላይ አንተን ማስቀደም እንዲሆንልን ጸጋውን አብዛለን። እግዚአብሔር ሆይ አንተ ያልወጣህበት፣ አንተ ያልተናገርከው፣ አንተ ያላሰማራህን ስፍራ መሰማራት አንፈልግም። መድከም ይብቃ ጌታ ሆይ። እግዚአብሔር ሆይ ዝለት ከሕይወታችን ላይ ይሻር። ለፍቶ ጥሮ እግዚአብሔር ሆይ አለማግኘት ከኛ ላይ ይሻር። አለማግኘት ከኛ ላይ ይሻር። እንድትረዳን፣ እንድታግዘን፣ ጉልበት እንድትሆነን እግዚአብሔር ሆይ አባትነት እንድትገልጥ ዛሬ እንጸልያለን። ዛሬ እንጸልያለን። መጽሐፍ ቅዱስ እንደዚህ ይላል፣ አምላኬ 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 ወደ አንተ እገሰግሳለሁ። ነፍሴ አንተን ተጠማች፣ ሥጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት ምድረ በዳ ኃይልህንና ክብርህን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከቱ። ምሕረትህ ከሕይወት ይሻላልና ከንፈሮቼ ያመሰግንሃል። እንግዲህ በሕይወቴ ዘመን አመሰግንሃለሁ፣ በአንተም ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደምትጠግብ ትጠግባለች፣ ከንፈሮቼም ስምህን በደስታ ያመሰግናሉ። በመኝታዬም አስብሃለሁ፣ በማለዳም እናገርሃለሁ። ረዳቴ ሆነኸኛልና ረዳቴ ሆነኸኛልና። በክንፎችህም ጥላ ደስ ይለኛልና። ነፍሴ በኋላ ተከታተለች፣ እኔንም ቀኝ ተቀበለችኝ። እነርሱ ግን ነፍሴን ለከንቱ ፈለጓት፣ ወደ ምድር ጥልቅ ይገባሉ። ለሰይፍ እጅ አልፈው ይሰጣሉ፣ የቀበሮ ዕድል ፈንታ ይሆናሉ። ንጉሥ ግን በእግዚአብሔር ደስ ይለዋል፣ በእርሱ የሚምል ሁሉ ይከብራል። ሐሰትን የሚናገር አፍ ይዘጋል። ነፍሴ ለእግዚአብሔር የምትገዛ አይደለችምን? መድኃኒቴ ከእርሱ ዘንድ ናትና፣ እርሱ አምላኬ መድኃኒቴም እርሱ ነውና። እርሱ መጠጊያዬ ነው፣ እጅግም አልታወክም። እስከ መቼ በሰው ላይ ትቆማላችሁ? እናንተ ሁላችሁም እንዳዘነበለ ግድግዳ፣ እንደፈረሰም ቅጥር ጌታ ሆይ ተባረክ። እናመሰግናለን ጌታ ሆይ ስለ ጥበቃ፣ ጌታ ሆይ ስለ መልካምነት፣ ጌታ ሆይ ስለ ፍቅር እናመሰግናለን። ባትጠብቀን፣ ባትረዳን፣ ባታግዘን እዚህ አንደርስም። አንድ ነገር እናምናለን ጌታ ሆይ ያላንተ እርዳታ እዚህ አልደረስንም። ያላንተ መልካምነት እዚህ አልደረስንም። ያላንተ አጋዥነት እዚህ አልደረስንም። ያንተ አሻራ አለ። ያንተ መሪነት፣ ያንተ መልካምነት፣ ያንተ አጋዥነት አለበት። እግዚአብሔር ሆይ እስትንፋሳችን ራሱ ካንተ ዘንድ ነው። ሰላም በገንዘብ አይገዛም፣ አንተ ግን ሰላማችን ሆነሃል። ስለዚህ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። እግዚአብሔር ሆይ ከፍ ከፍ እናደርግሃለን። ይገባሃል ምስጋና፣ ይገባሃል አምልኮ፣ ይገባሃል ውዳሴ፣ ይገባሃል መገዛት። ጌታ ሆይ አናጉረመርምም። ያንን ጨለማ ያንን የክፉ ቀን አሻግረህናልና እናመሰግንሃለን። ለኛ እንዳንተ ያለ ማንም የለም። ጌታ ሆይ በዚህ ቀን በዚህ ማለዳ እናመሰግንሃለን። በዚህ ምሽትም እናመሰግንሃለን። የሚሰሙ ሁሉ ጌታ ሆይ በዚህ ሰዓት ያንተ መልካምነት እንዲያገኛቸው፣ መንፈስ እንዲቆጣጠራቸው እግዚአብሔር ሆይ ይህንን ጸሎት በታማኝነት ካንተ ጋር ለሚጸልዩ ያንተ ጸጋ በላያቸው ላይ ይፍሰስ። ሥራ እየሰሩ
የተንቀሳቀሱ የሚጸልዩ፣ ይህንን ጸሎት የሚሰሙ፣ አልጋ ላይ ሆነው የሚሰሙ፣ በተለያየ ስፍራ ሆነው የሚሰሙ፣ በጸሎት መንፈስ ሆነው የሚያደምጡም የሚጸልዩ እግዚአብሔር ሆይ ጥበቃህ በእነሱ ጋር፣ ጥበቃህ ከነሱ ጋር እንዲሆን፣ ባርኮትህ ከነሱ ጋር እንዲሆን፣ መውጣትና መግባታቸው እንዲባረክ፣ በስራቸው ላይ ያንተ ሞገስ እንዲፈስ በጌታ በኢየሱስ ስም ጸልያለሁ። ጌታ ሆይ መልካምነትን ስለምትገልጥ አመሰግንሃለሁ። አንተ መልካም አባት ነህ። መጽሐፍ ቅዱስ ላይ ለደካማው ኃይልን ይሰጣል ይላል። ለደካማው ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል ይላል። እግዚአብሔር አሁን ብርታት እንዲለቅ 2018ን ከመግባታችሁ በፊት ላሰባችሁት ላቀዳችሁት እግዚአብሔር ኃይልን እንዲለቅ ብርታትን እንዲለቅ በእግዚአብሔር ፊት እንሆናለን። ተግዳሮት ከዚህ በኋላ እንዳይዘን፣ ተግዳሮት ከዚህ በኋላ እንዳይዘን፣ የትኛውም ተግዳሮት ከዚህ በኋላ እንዳይዘን ወደ አዲስ ምዕራፍ ውስጥ እግዚአብሔር እንዲያስገባን አሁን በፊቱ እንጸልያለን። በቃ ትላላችሁ እግዚአብሔርን። ተግዳሮት በቃ፣ እግዚአብሔር ሆይ እንባ በቃ፣ መንከራተት በቃ። እዚህ ሰዓት በጌታ ሆይ በብዙ መንገድ እየተንከራተቱ ያሉ፣ ደማቸውን እየለገሱ ያሉ፣ እንባቸውን ያፈሰሱ ያሉ፣ እግዚአብሔር ሆይ በብዙ ዋጋ መክፈል ውስጥ እያለፉ ያሉ ኢየሱስ 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 አዲስን ምዕራፍ እንድትከፍትላቸው እግዚአብሔር ሆይ ልዩ ጉብኝት በሕይወታቸው ላይ እንዲሆን አንተ እጅን እንድትዘረጋ በኢየሱስ ክርስቶስ ስም እንጸልያለን። በጌታ በኢየሱስ ስም አቅማቸውን ያዳፈነ፣ ኃይላቸውን ያዳፈነ፣ ብርታታቸውን ያዳፈነ የተስፋ ቃል ይዘው የተቀመጡ እግዚአብሔር ሆይ አሁን እንጸልያለን። ተግዳሮት እንዲነሳ ከኛ ላይ፣ ተግዳሮት ከኛ ላይ እንዲነሳ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጨለማ እንዲገፈፍ፣ ቤታቸውን ጨለማ ያደረገ፣ ቤታቸውን እግዚአብሔር የእንባ ያደረገ የትኛውም የጨለማ መንፈስ እንዲወገድ አሁን እንጸልያለን። 18ን ከበረከት ጋር እንዳይቀበሉ፣ 2018ን ከተአምራት ጋር እንዳይገቡ በጌታ በኢየሱስ ስም የትኛውም በጨለማ ዓለም የታቀደ ፕሮግራምና እቅድ አሁን እንዲከሽፍ እንጸልያለን። ልዩ ጉብኝት ይለቀቅ። በሕይወታቸው ላይ አዲስ ምዕራፍ ይከፈት። እግዚአብሔር ሆይ እንደ ትላንቱ እንዳያነቡ፣ እንደ ትላንቱ እንዳያለቅሱ እግዚአብሔር ሆይ ከጸሎቶቻቸው መልስ ጋር እንዲገናኙ 2018 ከመግባታቸው በፊት በሕይወታቸው የማይረሱት ተአምራት፣ በሕይወታቸው የማይረሱት በረከት ከአንተ ዘንድ እንዲለቀቅ እግዚአብሔር ሆይ እንጸልያለን። እግዚአብሔር ሆይ እንጸልያለን። ና ወደ ጉዳዮቻቸው ተገለጥ፣ ወደ ጉዳዮቻቸው እግዚአብሔር ሆይ በዚህ ሰዓት የልጆቻቸውን ደስታ የሚጠብቁ፣ በዚህ ሰዓት የወላጆቻቸውን ደስታ የሚጠብቁ፣ በዚህ ሰዓት በውጭ ፕሮሰስ ውስጥ ያሉ፣ እንዲሁም ወደ ኢትዮጵያ መምጣት እየፈለጉ ተግዳሮት ውስጥ ያሉ፣ እንዲሁም እግዚአብሔር ሕመም ውስጥ ያሉ እንኳ ቢኖር አሁን ካሉበት ተግዳሮት፣ አሁን ካሉበት ጥያቄ፣ አሁን ካሉበት ቋጠሮ በኢየሱስ ክርስቶስ መፈታት እንዲችሉ ጸልያለሁ። ቤተሰብን ማየት የሚፈልጉ፣ የቤተሰብን አይኖችን ማየት የሚፈልጉ፣ ከቤተሰብ ጋር ማሳለፍ የሚፈልጉ ነገር ግን በተለያየ ውጥረት ውስጥና ጭንቀት ውስጥ ያሉ፣ አትሄድም ተብሎ የተያዙ፣ በየትኛውም በጨለማ መንፈስ ተግዳሮት ውስጥ ያሉ ካሉ አሁን ያንተ እጅ እንዲገለጥ ጸልያለሁ። ጴጥሮስ በታሰረበት መልአኩን ልከ ጌታ ሆይ ካለበት እስራት ነፃ እንዳወጣ ለብዙዎች እግዚአብሔር ምስክር ይሆን ዘንድ የሚጸልዩበት ስፍራ እንዳመጣኸው አሁን እግዚአብሔር ሆይ ካሉበት ቋጠሮ፣ ካሉበት እስራት ነፃ አውጥተሃቸው እግዚአብሔር ሆይ የልባቸውን መሻት እንድትሰጣቸው እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጸልያለሁ። እንባ በኢየሱስ ስም በቃ፣ ማልቀስ በቃ፣ አንገት መድፋት በቃ። ይከፈትላቸው አዲስ ምዕራፍ። እንደ ክርስቲያን እንዲመላለሱ፣ የእግዚአብሔር ሰዎች እንደሆኑ እንደ እግዚአብሔር ልጆች እንዲመላለሱ እግዚአብሔር ሆይ ጸልያለሁ። እግዚአብሔር ረዳን እንዲሉ፣ እግዚአብሔር ጎበኘን እንዲሉ፣ ምን ነው የሱ እግዚአብሔር ብለው እግዚአብሔር ሆይ የተናገሩ ጠላቶች፣ ምን ነው የሱ እግዚአብሔር ብለው የተናገሩ ጠላቶች እየሰሙና እያዩ እንድትጎበኛቸው እግዚአብሔር ረዳን ማለት እንዲችሉ
እግዚአብሔር አገዘን ማለት እንዲችሉ አሁን እጅ ትዘርጋ። አሁን አባትነትህን ግለጥ በእነሱ ላይ። አሁን አዲስ ምዕራፍ ይከፈት እግዚአብሔር ሆይ በኢየሱስ ክርስቶስ አዲስ ምዕራፍ ይከፈት። በቃ እግዚአብሔር ሆይ እንድትላቸው፣ በቃ እግዚአብሔር ሆይ እንድትላቸው መጽሐፍ ቅዱስ ሲናገር እንደዚህ ይላል። አቤቱ መዝሙረ ዳዊት ምዕራፍ 31 አቤቱ አንተን ታመንኩ፣ ለዘላለምም አልፈር። በጽድቅህም አድነኝ፣ ጆሮህን ወደ እኔ አዘንብል፣ ፈጥነህም አድነኝ። ታድነኝም ዘንድ መታመኛ አምላክና የመጠጊያ ቤት ሁነኝ። አምባዬና መጠጊያዬ አንተ ነህና፣ ስለ ስምህ መንገዴን አቅና ምራኝም። አንተ መታመኛዬ ነህና ከደበቁኝም ወጥመድ አውጣኝ። በእጅ ነፍሴን እሰጣለሁ። የእውነት አምላክ አቤቱ ተቤዥተኸኛል። ከንቱ ምናምንቴነትን የጠበቁትን ጠላ። እኔ ግን በእግዚአብሔር ታመንኩ። መከራዬን አይተሃልና ነፍሴንም ከጭንቀት አድነሃታልና በምሕረትህ ደስ ይለኛል፣ ሐሴትም አደርጋለሁ። በጠላቴ እጅ አልዘጋኸኝም፣ በሰፊም ስፍራ እግሮቼን አቆምክ። ተቸግሬአለሁና አቤቱ ምራኝ፣ ዓይኔንም ከሐዘን የተነሣ ተፈጀች። ነፍሴም ሆዴም ሕይወቴ በሐዘን አልቃለችና፣ ዓመታቴንም በለቅሶ ጩኸት ኃይሌ በችግር ደከመ። አጥንቴም ተናወጡ፣ በጠላቶቼ ዘንድ ተነወርሁ። ይልቁንም በጎረቤቶቼ ዘንድ ለሚያውቁኝም ፍርሃት ሆኑ። በሜዳም ያዩኝ ከእኔ ሸሹ። እንደ ሞተ ሰው ከልብ ተረሳሁ፣ እንደ ተበላሸ ዕቃው ሆንኩ። የብዙ ሰዎችን ስድብ ሰምቻለሁና በዙሪያው ፍርሃት ነበረ። በላዬ በአንድነት በተሰበሰቡ ጊዜ ነፍሴን ለመንጠቅ ተማከሩ። አቤቱ እኔ ግን በአንተ ታመንኩ። አንተ አምላኬ ነህ አልኩ። ርስቴ በእጅ ነው። ከጠላቶቼ እጅና ከሚያሳድዱኝ አድነኝ። ፊትህን በባሪያ ላይ አብራ፣ ስለ ምሕረትህ አድነኝ። አቤቱ አንተን ጠርቻለሁና አልፈር። ክፉዎች ይፈሩ በሲኦልም ዝም ይበሉ። በድፍረትና በትዕቢት በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሆኑ። ባንተ ለሚያምኑ በሰው ልጆች ፊት ያዘጋጀሃት፣ ለሚፈሩህም የሰወርካት ቸርነትህ እንደምን በዛች! በፊትህ መጋረጃ ከሰው ክርክር ትጋርዳቸዋለህ፣ በድንኳንህም ከአንደበት ክርክር ትሸፍናቸዋለህ። በተከበበ ከተማ የሚያስደንቅ ምሕረትን በእኔ የገለጠ እግዚአብሔር ይመስገን። እኔስ ከዓይን ፊት ተጣልኩ፣ በድንጋጤ አለው። አንተ ግን ወደ አንተ ጮኻለሁ። ቅዱስ እግዚአብሔር፣ የተፈራ አምላክ እግዚአብሔር ሆይ ስለ መልካምነት ባርካለሁ። 2017ን ጠላት እንዳስበው ስላልሆነ አዲስን ምዕራፍ ስለከፈትክልኝ እግዚአብሔር ሆይ ጸልያለሁ። አሁን እግዚአብሔር ሆይ እንድትታደገኝ፣ ከእጥረት ነፃ እንድታወጣኝ፣ አባትነትን እንድትገልጥ፣ እጅ በኃይል እንዲገለጥ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ የትላንትናውን መድገም አልፈልግም። በትላንትናው ተግዳሮት ድጋሚ መመላለስ አልፈልግም። በትላንትናው ጸሎት ድጋሚ ማልቀስ አልፈልግም። እግዚአብሔር ሆይ አንተ ረዳት እንደሆንክ አውቃለሁ። አንተ መልካም አባት እንደሆንክ አውቃለሁ። አንተ እግዚአብሔር ሆይ መሪ እንደሆንክ አውቃለሁ። መልካም እረኛ እንደሆንክ አውቃለሁ። አሁን በለመለመ መስክ እንድታሰማራኝ፣ በለመለመ መስክ እንድትመራኝ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ማን አለ የሚረዳ ካንተ ውጪ? ማን አለ መንገድ የሚያሳየን ካንተ ውጪ? ማን አለ አባት ካንተ ውጪ? ማን አለ ረዳት ካንተ ውጪ? እግዚአብሔር ሆይ አሁን አንተን የምንጠራበት ሰዓት ነው። እግዚአብሔር ሆይ 2017ን ከክፉ የጠበቅከን፣ ከክፉ የጋረድከን አንተ ብቻ ነህ። እግዚአብሔር ሆይ
ክፉ አላገኘንም፣ ሞት አላገኘንም፣ በሽታ አላገኘንም። አንተ ግን ረዳህን። አሁንም እግዚአብሔር ሆይ እንጸልያለን። አባ ምሕረትና መልካምነት ጸጋህ በላያችን ላይ እንዲገለጥ፣ አባትነት በላያችን ላይ እንዲገለጥ በኢየሱስ ክርስቶስ ስም እንጸልያለን። በሕይወታችን ላይ እግዚአብሔር ሆይ ያንተን መልካምነት እንደማየት የሚያስደስት የለም። አሁንም እግዚአብሔር ሆይ ፈውስህን፣ መልካምነትህን፣ ምሕረትህን፣ ጸጋህን በላያችን ላይ አፍስስ። ካንተ ጋር እግዚአብሔር ሆይ መልካምና ሩቅ የሆነ የተባረከ ጉዞ መሄድ እንድንችል ጸጋህን አፍስስልን። አሁን እግዚአብሔር ሆይ በደከምንባቸው ጊዜያቶች ረድተህናል። ባለፍናቸው ጊዜያቶች እግዚአብሔር አገዝከን፣ ረዳህን፣ አባት ሆንከን። እግዚአብሔር ሆይ አንተ ባትረዳን አንሻገርም። አንተ ባትመራን እግዚአብሔር ሆይ በለመለመ መስክ አንገኝም። ያንተ መልካምነት፣ ያንተ እረኝነት በእኛ ላይ ተገልጦ ይህንን ቀን ማየት ችለናል። እግዚአብሔር ሆይ አሁንም እንጸልያለን አባትነትህን፣ መልካምነትህን፣ ቸርነትህን በስራችን ላይ፣ በቤተሰቦቻችን ላይ፣ በልጆቻችን ላይ፣ በእንቅስቃሴዎቻችን ላይ በኃይል እንድትገልጥ እግዚአብሔር ሆይ እንጸልያለን። አንጠግብህም። አሁንም ታስፈልገናል። አሁንም መልካምነት ያስፈልገናል። አሁንም አባትነት ያስፈልገናል። ያላንተ መኖር አንችልም። ያላንተ ድምፅ መኖር አንችልም። ያላንተ መሪነት መኖር አንችልም። ታስፈልገናል። እግዚአብሔር ሆይ ባንተ ደስ ይለናል። መበለቷ ረዳቷ አንተ ነህ። ወላጆች የሌላቸው ልጆች ረዳታቸው አንተ ነህ። እርዳታቸውም ካንተ ዘንድ ነው። እግዚአብሔር ሆይ በዚህ ሰዓት ይህንን ጸሎት የሚጸልዩ የሚሰሙ ሁሉ እግዚአብሔር ሆይ በሚያስፈልጋቸው ጉዳይ ላይ እንድትገለጥ እንጸልያለን። ጌታ ሆይ እኛ ያላንተ ባዶ ነን። አንተ ስትመጣ፣ አንተ ስትናገር፣ አንተ ስትሰራ፣ አንተ ስትመራን እግዚአብሔር ሆይ ፍሬያማ እንሆናለን፣ ስኬታማ እንሆናለን። ያላንተ ምንም ማድረግ ስለማንችል አንተን እናወራለን። ይኸው ጌታ ሆይ ጉዳዮቻችንን ላንተ አሳልፈን ሰጠን። የቤታችንን ጉዳይ፣ የልጆቻችንን ጉዳይ፣ የሥራችንን ጉዳይ፣ የጀመርነውን ፕሮሰስ፣ እያንዳንዱን ነገር ሁሉ ላንተ አሳልፈን እንሰጣለን። ላንተ አሳልፈን እንሰጣለን። ጌታ ሆይ ተገለጥ። ጌታ ሆይ ተገለጥ። ጌታ ሆይ ተናገር። ጌታ ሆይ ምራን። ጌታ ሆይ በሚያስፈልገን ጉዳይ ላይ ድረስልን። እግዚአብሔር ሆይ በዚህ ሰዓት መጽሐፍ ቅዱስ በዚህ ሰዓት በጽድቅ መንገድ ይሄዱ ያሉ ግን ግራ የተጋቡ ነገር የጨነገፈባቸው እየለፉ የእጆቻቸውን ሥራ የማያገኙ ብዙ ሰዎች አሉ። እግዚአብሔር ሆይ እንጸልያለሁ። አሁን እግዚአብሔር ሆይ ጸልያለሁ በኢየሱስ ክርስቶስ ስም የመከራቸው መጨረሻ እንዲሆን፣ ከዚህ ጸሎት በኋላ እንባቸው እንዲታበስ፣ እግዚአብሔር ሆይ በሕይወታቸው ላይ አዲስ ምዕራፍ እንዲከፈት፣ ከድግግሞሽ ሕይወት እንድታወጣቸው፣ ከለቅሶ ሕይወት እንድታወጣቸው እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ በቃ እንድትላቸው ጸልያለሁ። በቃ እንድትላቸው ጸልያለሁ። ልባቸው ቅን የሆነ ያንተን መንገድ የሚከተሉ አንተን የሚፈሩ እግዚአብሔር ሆይ ጸልያለሁ። በጽድቅ መንገድ እየሄዱ ነገሮቻቸው እየተበላሸላል በቃ በላቸው። እግዚአብሔር ሆይ በጠላት እጅ ነገሮቻቸው የተያዘ በኢየሱስ ክርስቶስ ስም እንዲፈቱ ጸልያለሁ። ሳያውቁ ወጥመድ ውስጥ ያሉ፣ ሳያውቁ ስራት ውስጥ ያሉ በጌታ በኢየሱስ ክርስቶስ ስም እንዲፈቱ ጸልያለሁ። ይህ ማለዳ፣ ይህ ቀን የሚፈቱበት ኤፍታ የሚሆኑበት ቀን እንዲሆን ጸልያለሁ። እግዚአብሔር ሆይ አሁን ተገለጥ። የምስክርነት ቀናቸው ይፍጠን። እልል የሚሉበት ቀን ይፍጠን። በእነሱ ደጃፍ ላይ የምስጋና እንጂ የሐዘን ድንኳን አይቁም። እግዚአብሔር ሆይ ሕዝቡን ሰላም አድርግልን። በሚወጡበት በሚገቡበት ሁሉ ይጠበቁ። ከክፉ ይጠበቁ፣ ከጨለማ ይጠበቁ፣ ከድንገተኛ አደጋ ይጠበቁ። እጅ ትጋርዳቸው። እግዚአብሔር ሆይ ከየትኛውም አይነት እጥረት እግዚአብሔር ሆይ ጠብቃቸው።
በጌታ በኢየሱስ ክርስቶስም ጠብቃቸው። ተማሪዎች ካሉ ትምህርታቸውን ጀምረው መጨረስ ያልቻሉ እጥረት ውስጥ ያሉ በጌታ በኢየሱስ ስም ትምህርታቸውን መጨረስ የሚችሉበትን ኃይል ይለቀቅላቸው። በተለያየ በሰው ሀገር ያሉ እግዚአብሔር ሆይ ይህን ጸሎት የሚሰሙ እግዚአብሔር ሆይ መውጣትና መግባታቸው ይባረክ። ከመኪና አደጋ ይጠበቁ፣ ከእሳት አደጋ ይጠበቁ፣ ከድንገተኛ አደጋ ሁሉ ይጠበቁ። በኢየሱስ ደም ይሸፈኑ። ለቤተሰቦቻቸው በረከት ይሁኑ። የጀመሩትን ነገር ይጨርሱ። በአንተ መንፈስ መመራት የሚችሉበት ጸጋ ይለቀቅላቸው። አንተን የሚሉበት ልብ እግዚአብሔር ሆይ ስጣቸው። ከዚህ ዓለም ጥፋት ጠብቃቸው። ከዚህ ዓለም ድንገተኛ ጥፋት ጠብቃቸው። ሊወስዳቸው ካለ ጥፋት ሁሉ እግዚአብሔር ይጠበቁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ መቅሰፍት ወደ ቤት አይገባም ተብሎ እንደተጻፈ መቅሰፍት ወደ እነሱ እንዳይገባ፣ ጥፋት ወደ እነሱ እንዳይገባ፣ አደጋ ወደ እነሱ እንዳይገባ እንዲጠበቁ እግዚአብሔር ሆይ ይጸልያሉ። በቃልህ እንዲህ ተብሎ እንደተጻፈ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼ ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካከሉና ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንዲት ነገር ለመንሁት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውን አይ ዘንድ፣ መቅደሱንም እመለከት ዘንድ። በመከራዬ ቀን በድንኳኑ ሰውሮኛልና፣ በድንኳኑም መሸሸጊያ ሸሽጎኛልና፣ በዓለት ላይ ከፍ ከፍ አድርጎኛልና። እነሆ አሁን በዙሪያ ባሉ ጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑም የእልልታ መሥዋዕትን ሰዋው። ለእግዚአብሔር እቀኛለሁ፣ እዘምርለትም አለው። አቤቱ ወደ አንተ የጮኽኩትን ቃሌን ስማኝ፣ ማረኝና አድምጠኝ። አንተ ፊቴን ይሹት ባልክ ጊዜ አቤቱ ፊትህን እሻለሁ። ልቤ አንተን አለ። ፊትህን ከኔ አትሰውር፣ ተቆጥተህ ከባሪያ ፈቀቅ አትበል። ረዳት ሁነኝ፣ አትጣለኝ። የመድኃኒቴ አምላክ አትተወኝ። አቤቱ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። አቤቱ እኔ በየዋህነቴ ሄጃለሁና ፍረድልኝ። በእግዚአብሔርም አምኛለሁና አልናወጥም። ምሕረትህ በዓይኔ ፊት ነውና በእውነትህም ተመላለስኩ። እግዚአብሔር ሆይ በአንተ ፊት የተሰወረ ምንም ነገር የለም። ሁሉም የተገለጠ ነው። ሁሉንም ትመለከታለህ፣ ሁሉንም ታያለህ። እግዚአብሔር ሆይ የምጸልየው አንተ ስላላየህ ስላልተመለከትክ ሳይሆን እግዚአብሔር ሆይ የልቤን ካንተ ጋር ለማውራት ሁሉን ወደምታይ፣ ሁሉን ደግሞ ወደምትችል፣ ሁሉን ወደምትመልስ አምላክ ወደ አንተ መጮህ ስላለብኝ መጸለይ ስላለብኝ ነው። እግዚአብሔር ሆይ ጸሎቴን ስለሰማ፣ እግዚአብሔር ሆይ ስላደመጥከኝ፣ ደግሞም ስለምትመልስ፣
ደግሞም ስለምትረዳኝ እግዚአብሔር ሆይ ለምስክርነት ስለምታበቃኝ ብዙዎችን የረዳ ሞትን ወደ ሕይወት የቀየርክ ጥፋትን እግዚአብሔር ሆይ ወደ መልካምነት የቀየርክ እግዚአብሔር ሆይ የት ይደርሳሉ የተባሉትን እግዚአብሔር ሆይ ታላላቅ ስፍራዎችን አሳልፈ የሰጠ ባዶዎችን ባለጠጋ ያደረግ ሕመምተኞችን የፈወስክ ለብዙዎች ታምራትን ያደረግ እግዚአብሔር ሆይ ዛሬም ትሰራለህ። መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው ተብሎ እንደተጻፈ አንተ ትላንትም ዛሬም ለዘላለም የምትሰራ የምትረዳ የምታግዝ አቤቱ የብዙዎችን እንባ የምታብስ ነህ። ስለዚህ እግዚአብሔር ሆይ የኔም የምስክርነት ቀኔ ስለደረሰ አመሰግንሃለሁ። ስለምትጎበኘኝ አመሰግንሃለሁ። በዚህ ማለዳ በመንፈስ ስላወራኸኝ እንድጸልይ ጉልበት ስለሆንከኝ አመሰግንሃለሁ። የሁላችንንም ጸሎት ሰምተሃል። የሁላችንንም እንባ አይተሃል። የሁላችንን የልባችንን ጩኸት ሰምተሃልና እናመሰግንሃለን፣ እንወድሃለን። አምላካችን ሆይ በነገር ሁሉ ጉልበታችን ነህ፣ አቤቱ ኃይላችን ነህ። ከፍ ከፍ እናደርግሃለን፣ እንወድሃለን። ጸሎታችንን ስለሰማ ስላደመጥከው ተባረክልን። በጌታ በኢየሱስ ክርስቶስ ስም አሜን ብለን ጸልየን፣ አሜን።